في ذكر المعجزات የነብዩ መሐመድ አለይሂ ሰላቱ ወሰለም ተአምራት ምን ዘክርበት ተከታታይ አምድ ነው። አላሁ Subhanahu Wa Ta'ala ሁሉ ነቢያቶች የተለያየ ተአምር ሰጥቶ ልኳቸዋል። የሰጣቸው ተአምር ደግሞ ጊዜያቸውን የዋጀ ተጨባጫቸውን ያማከለ የማህበረሰቡን አስተሳሰብና ረዳድ የመጠነ لقد أرسلنا رسولنا بالبينات እኛም መልእክተኞችን በተአምራቶች ልከናል أي بالآيات الباهرات والمعجزات بمعجزات لكناتشوال معجزة مالت ما يعجز عليه الإنسان أن يأتي بمثله عند سو أمسايا واللي عمتا ميكبدو نجر معجزة يبالان يسو لجوش ميساناتشو بفتاري قزابتشا ميفزم تأمر مالتنا نبياتوش قزياتشون يعماك لبركات تأمراتنا سيطوال وكذلك النبي عليه الصلاة والسلام كالنسو بلايقين بركات تأمراتن يفزموت رسول عليه الصلاة والسلام ናቸው በህይወት ቆይታቸው ከተሰጣቸው ቁርአን ውጭ ከዘላቂው ተአምር ውጭ በየጊዜው ተአምራቶቹ ከሚቀዳለት ታላቁ ተአምር ጎን ለጎን ተጨባጭ የሰራቸው በርካታ ተአምራት አሉ። ኢማም ነወዊ في شرح مسلم ከ1200 ተአምራት በላይ በነብዮች ምድር ላይ ተከስቷል። ኢማሙ አስበሃኒ ወኢማሙ አልበይሃቂ في دلائل النبوة በሚለው መጽሐፋቸው ላይ ከ7 እስከ 9 ሙጀለዶችን ቮሊዩሞችን ጥራዞችን ስለ ተአምራቸው ብቻ ከትበዋል። ጨረቃን እስከ መሰንጠቅ፣ አይንን ወደ ቦታው እስከ መመለስ፣ የተቆረጠን እጅ መልሶ እስከ መጠገን፣ ህይወት የሌላቸውን ነገር እስከ ማናገር በርካታ ተአምራት ነብዩ አለይሂ ሰላቱ ወሰለም በህይወት እያሉ አሳይተዋል። ይህ ሰሃቦቹ ኢማናቸው እንዲጨምር ያላመኑት እንዲያምኑ ከሚያደርጉበት ነበር። እኛም እሱን እናወሳለን፣ አስተምሮቶችንም እናወጣለን። ዛሬ ከመነግራችሁ ተአምር ውስጥ አንዱ ረሱል ሰለላሁ ዐለይሂ ወሰለም እርሳቸው እዚህ ሆነው ከዓለም የትኛውም ክፍል የተከሰተን ክስተት ለሰሃቦቹ ይናገሩ ነበር። ከነዛ ውስጥ ይህን ታሪክ ላንሳ። እንደምታውቁት ረሱል አለይሂ ሰላቱ ወሰለም ወደ መዲና ከሄዱ በኋላ ከቁረይሾች ጋር ፍልሚያ አድርገዋል። غزوة بدر الكبرى ታላቁ የበድር ጦርነት ሐቅና ባጢል እውነትና ሐሰት የተለየበት ታላቅ ተአምራዊ ፍልሚያ ነበር። በዚህ ጦርነት ላይ በርካታ የቁረይሽ መሳፍንቶች አመራሮች ሙተዋል፣ ተገለዋል። እነ ዑትበት ብኑ ረቢዓ ታላቅ የቁረይሽ ሰው፣ እነ ኡመይህ ብኑ ኸለፍ እና አቡ ጀህል ትላልቆቻቸው ሙተውባቸዋል። ቁረይሾች የገጠማቸው ሐዘን ከባድ ነበር። በርካቶቹ ታስረውባቸዋል። ታዲያ አንዴ ዑመይር ብኑ ወህብ ሂጅር ከካዕባ ጥግ ካለችው ቦታ ቁጭ ብሎ ይተክዛል። የሞቱበትን ቤተሰቦቹን ያስታውሳል። ተክዞ እያለ የኡመይህ ብኑ ኸለፍ ልጅ ሶፍዋን ወደሱ መጣ። አብሮት ቁጭ አለ። የበድርን ጦርነት ኪሳራ ማስታወስ ጀመሩ። ሶፍዋን ትካዜ ውስጥ ነው፣ ብሶት ውስጥ ነው ያለው። ዑመይር ብኑ ወህብ ደግሞ ልጁ ታስሮበታል። በጦርነቱ ተሳትፎ ተማርኮ ታስሯል። ትካዜ ውስጥ ነው የገባው። ላ የጢቡ العيش بعد ማለት ጀመረ። ከዚህ በኋላ ህይወት ምኗ ትጣፍጣለች? ትላልቆቻችን ሞተውብን ምን ህይወት ይጣፍጣል ብሎ ተከዘ። ከዛም ስሜት ውስጥ ገባና አንድ ቃል ተናገረ። والله لولا دين علي وعلي قضاء እኔ እኮ ዕዳ ባይኖርብኝ መክፈል የሚገባኝ وعيالنا عوله من ከባከበው ቤተሰብ ባይኖርብኝ ኖሮ ወደ መዲና ሄጄ መሐመድ ላይ እርምጃ በወስድ ደስ ይለኛል። ከዛም ሶፍዋን ይህን ሲሰማ ተገረመ። هذا الكلام أنت تعني የምትለው ንግግር የእውነትህን ነው አለ። አዎን አለ። ምን ህይወት ይጣፍጣል? ትላልቆቻቸው ሞተው እንግዳ አለው። እንግዲህ ሶፍዋን የአባቱን ንብረት ወስዷል፣ ሀብታም ነው። እዳህን ይከፍልልሃል፣ ቤተሰብህንም እንደኔ ቤተሰብ እንከባከባለሁ፣ ጉዳይን ፈጽማል። ተስማሙ። ከዛም ሶፍዋን ለዑመይር ብኑ ወህብ ቆንጆ ፈረስ አዘጋጀለት፣ በጣም የተሳለ ሰይፍ አዘጋጀለት። ሰይፉም በመርዝ እንዲነከር ተደረገ። ምክንያቱም ሲወጋ የተወጋው ነገር እንኳን ባይገል መርዙ ተሰራጭቶ ግለሰቡ እንዲገለው ለማድረግ ታስቦ ሶፍዋን ዑመይርን ተሰናበተ። ፈረሱ ላይ ወጣ። እንግዲህ ዛህዶ
መልእክተኛው ላይ እርምጃ ሲወስድ በህይወት እንደማይመለስ ያውቀዋል። መካንም ለመጨረሻ ጊዜ አይቶ ተሰናበታት። የፈረሶቹ ኮቴ ወደ መዲና